ሰላም ተመልካቾቻችን እንደምን ቆያችሁ? ለዛሬ የህያው ቃላት መቆያችን የጌታቸው ካሳን የብዙሃን እናት ወይም ደግሞ ሀገሬን አትንኳት የተሰኘውን ዜማ መርጠናል። ቆንጆ ሙዚቃ ነው። የዚህ ዘፈን የግጥም ደራሲ ጋሽ አበራ ለማ ይባላሉ። የመጽሐፍ ደራሲ ናቸው፣ እንደዚሁም ደግሞ የግጥም ደራሲ ናቸው። ከዛ ባሻገር ደግሞ ጋዜጠኛ ናቸው፣ ወታደርም ናቸው። ቆንጆ ጊዜ እናሳልፍበታለን። ለዚህ ደግሞ እንግዳ ጋብዣለሁ። እንግዳዬ መሰረት አሰፋ ትባላለች። የስነ ጽሁፍ መምህርት ናት። አብራችሁን ቆዩ። መሲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቀላል ነገር አይደለም አይደለ? ወደ 50 ዓመት የተጠጋ ዜማ ነው። 49 ዓመቱ በ1969 ዓመተ ምህረት የተሰራ ዜማ ነውና እስቲ አጠቃላይ ዜማው እንዴት አይሽ? መጀመሪያ ለ50 ዓመታት ማለት እንደዚህ ተወዳጅ እንደሆነ ጣፋጭ እንደሆነ መቆየት መቻል ቀላል ነገር አይደለም። የሆነ ጠንካራ ነገር ቢኖረው ነው የሆነ ሚነካን ሁላችንን የሚመለከተን በየዘመኑ የነበረውን ትውልድ የሚመለከት ጠንካራ ነገር ቢኖረው ነው 50 ዓመት ሙሉ እንደዚህ መቆየት ይቻላል። ግን እንዳጠቃላይ ስንመለከተው የእውነት ኢትዮጵያን የሚገልጻት የምር እንዴት ነው ይባሉ ፍቅሩን የሚያሳይበት ማንነቱን ኢትዮጵያዊ ማለት ምን ማለት ነው ማን ነው ኢትዮጵያዊ የሚባለው ሚለው ነገር በደንብ የገለጸበት ጠንካራ ስራ ነው። የብዙሃን እናት መተጋየም ምንላት እማማ ናትና ሀገሬን አትንኳት። መጀመሪያ ላይ እየተደጋገመን በሙዚቃ ውስጥ የተጠቀሰ አንድ ቃል አለ፣ የብዙሃን እናት። ይህንን ቃል እንዴት ልንመነዝረው እንችላለን? ኢትዮጵያ ሲባል በመጀመሪያ ዝም ብሎ ወደ አይምሯችን የሚመጣው ራሱ የተለያየ ቀለም፣ የተለያየ ማንነት፣ የተለያየ ታሪክ ያላቸው ህዝቦች ናቸው። ብዙ ብሔር ብሔረሰቦች አንድ ላይ ተከባብረው ተቻችለው በፍቅር የሚኖሩባት የብዙ እምነት ባለቤት የሆኑ ሰዎች የሚኖሩባት ልክ እንደዛ ደግሞ የብሔር ብሔረሰቦች ሃይማኖቶች ምናምን ብቻ ሳይሆን ደግሞ ታሪክም ሲባል ብዙ የድል አድራጊነት ብዙ የአሸናፊነት ብዙ ኢትዮጵያዊ ታሪክ ያለን ህዝቦች ነን። የብዙሃን እናት ሲባል እሱን ለማሳየት በደንብ ጠቅለል አድርጎ የሚገልጸው ነው። የብሔር ማንነታችንን፣ ሃይማኖታችንን፣ ታሪካችንን፣ ባህላችን፣ አኗኗራችን ኢቭን አንድ ብሔረሰብ ውስጥ እኮ በጣም ብዙ ባህሎች፣ በጣም ብዙ ቋንቋዎች፣ በጣም ብዙ ማንነቶች የምናገኝበት ነው አንድ ብሔር ውስጥ እንኳን ማለት ነው። ከዛ ይሄንን እንደ ኢትዮጵያ ደግሞ ስታስበው በጣም ሰፊ ይሆናል። እሱን ሁሉ አቅፎ በአንድ የሚይዝልን ሀሳብ ነው የብዙሃን እናት። መተጋየም ምንላት እማማ ናትና ሀገሬን አትንኳት። መጠጊያ የምንላት የሚለው ሀሳብ በራሱ አንድ የገዘፈ ታሪክን የሚያስታውስ እንደሆነ ይናገራል። ምናልባት ይህ መጠጊያነት ወይም ደግሞ ከለላ መሆን ከቀደምት የአፍሪካ ህዝቦች ጋር ተያያዥነት ሊኖረው ይችላል። እውነት ነው። ወደ ቀደመው ታሪካችን ስንመለሳውን እና አድዋን ያነሳል እና ማይጨውን ያነሳል። ለነጻነት በር ከፋች ነን። በብዙ መንገድ ሰዎች ለራሳቸው መታገል እንደሚችሉ ጥቁር ሆኑ ነጭ ሆኑ መብታቸውን ማስከበር እንደሚችሉ የምር ጥቁር ሆኖ ነጭን ማሸነፍ እንደሚቻል ያሳየን ሀገር ነን የመጀመሪያው። ስለዚህ አፍሪካ ሲባል ብዙ የአፍሪካ ሀገሮች የነጻነት ቀናቸውን ነው የሚያከብሩት። እኛ ግን የድል ቀናችንን ነው የምናከብረው። ለኛ የድል ቀን የምንለው ደግሞ ለነሱ የነጻነታቸው ጅማሬ ነው። ለነጻነት መታገል እንዳለባቸው ታግለው ደግሞ የምር ማሸነፍ እንደሚችሉ አድርገን ያሳየንበት ነው። ስለዚህ ለብዙ የአፍሪካ ሀገሮች ለብዙ የዓለም ሀገሮች አፍሪካ ብቻ ሳይሆን ለነጻነት መታገል እና ታግሎ ማሸነፍ እንደሚቻል በደንብ በተግባር ያሳየንበት ነው። ከዛ ደግሞ ነጻነት መታገል ማሸነፍ ብቻ ሳይሆን ደግሞ በብዙ መንገድ አልመች ሲል አልሳካ ሲል ከሀገር መውጣት ሲኖርብህ ደግሞ ብዙዎች ወደ አይምሯቸው የሚመጣው እንግዳ ተቀባይ እንደሆነን ያው ዓለም የመሰከረለት ነው። ወደ አይምሯቸው የሚመጣው ኢትዮጵያ ናት የምትሆነው። ወደዚህ መተው ያንን ክፉ ቀናቸውን አሳልፈው ደግሞ ሲሳካላቸው ደግሞ ነገሮች ሲስተካከሉ ወደ ቦታቸው ደግሞ ይመለሳሉ። ስለዚህ ለኢትዮጵያ ብቻ ሳይሆን ለብዙ የዓለም ሀገሮች ለብዙ አፍሪካውያን መጠለያ ነን በደንብ። ሌላ አንድ እዚህ ስንኝ ውስጥ የሚነሳ አንድ ሀሳብ አለ። እማማ እናት ከሚለውም ትንሽ ገዘፍ ያለ የፍቅር
ቃልም ጭምር ነውና እሱን እናንሳው እስቲ። እማማ ስንል የሆነች በደንብ ግሬስ ያላት የሆነች ግዝፍ ብላ የምትታይ ሴት አለች። አዎ ደርባባ ሩሩህ የሆነች በቃ ብሉልኝ ጠጡልኝ የምታጎርስ የሆነች እናት አለች። እናት ሲባል ሁላችንም ኢትዮጵያዊት እናት ወደ አይምሯችን የምትመጣው አዛኝ የሆነች ቻይ የሆነች ሩሩህ የሆነች እንድ ሴትነት ውስጥ ደግሞ ብልህነትም አለ። በዛው ሴትነት ውስጥ ቤቷን ለማቆም ቤተሰቦቿን ለማስተዳደር መታገል አለ። እሱ ሁሉ እንዳለ ሆኖ ደግሞ መጀመሪያ የብዙሃን እናት የሚለውን እማማ ከሚለው ሀሳብ ጋር ስናያይዘው ደግሞ የእናት ወድ ዥንጉርጉር ነው ይባል የለ። እናት ብዙ አይነት ልጆች ትወልዳለች፣ ግን ለሁሉም ነው እኩል ፍቅር ያላት። ብዙ አይነት ህዝቦች አሉ፣ ሁሉንም ህዝቦቿን ግን በእኩል የምታኖር ሀገር ናት። እማማ እንደዛ ነው ልትሆን የምትችለው። እናት ከሆነች ሁሉንም ልጆቿን በፍቅር በክብር አንድ ላይ ነው የምታኖረው፣ የብዙሃን እናት ስለሆነች። ባድዋ በማይጨው ጀግኖች ሞቱላት፣ ሕፃን ሽማግሌ የተሰየፈላት፣ ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን። ደመ መራራ ይላታል ኢትዮጵያና ደመ መራራ ማለት ነገር የሚገንባት ትንሽ ነገር አድርጋ ግን ግዝፍ አድርጎ ሰው የሚያይባት አይነት። የአድዋን ታሪክ ስታይ እሱን ነው በደንብ የሚያሳየው። አድዋ ላይ ጣሊያን መጣ፣ ተዋጋ፣ ተሸነፈ፣ ሄደ። ከዛ ግን ኦኬ በቃ ተሸነፍኩኝ ብሎ አላረፈም። ለ40 አመት ነው የተዘጋጀው። ለ40 አመት ምን ቢያይባት ነው እስከሚያስብል ድረስ ኢትዮጵያ ውስጥ ምን ቢኖር ነው ይሄን ያክል እስከምትል ድረስ ለ40 አመት ተዘጋጅቶ መጣ። ከዛ ደግሞ ማሸነፋችንን ሁሌም በኩራት እንድንናገር የሚያደርገን አንዱ ነገር መጀመሪያ ሲመጣ እንደው እድል ቀንቶን አሸነፍን እንኳን ብንል ለ40 አመት ተዘጋጅቶ የመጣውን ጣሊያንን ድጋሚ አሸንፈናል። ያ ማለት የምር ደመቁጡ የሆነ አትንኩኝ የሚል ለሀገሩ እስከ ምንም ድረስ ነፍሱን እስከ መስጠት ከዛም አልፎ ሊያደርግ የሚችል ህዝብ እንዳላት በደንብ የሚያሳይ ነው። 40 አመት ተዘጋጅቶ መጡ ተመልሰው። ከዛ ግን ምንም ለውጥ አልመጣም። የአድዋው ታሪክ ነው ማይጨው ላይ የተደገመው። ጎጆዬ ናትና ሀገሬ ናት እንኳን። በመጨረሻው ስንኝ ላይ ጎጆዬ ይላታል። ጎጆዬ ናትና ሀገሬ ናት እንኳን። ጎጆ ቤት ምሰሶ አለው፣ ከዛ ወጋግራ አለው። እያንዳንዱ ነገር ሲሰራ ራሱ በጋራ ነው የሚሰራው አይደለ? ባጣ ሳቅሉኝ ይባላልና ይጠራና ጎጆ ብዙ ትርጉም ነው ያለውና ከዛ አንፃር ኢትዮጵያን የመሰለበት ሁኔታ እንዴት ይታያል? ጎጆ ማለት ለቤተሰቡ በሙሉ መጠለያ ነው። ከዛ ደግሞ አንዳንድ ጊዜ ቤት እንቀይር ሰፈር እንቀይር ምናምን ሲባል ሰዎች እንደቀላል አያዩትም። ብዙ ነገር ያየውበት ክፉ ደግ ያሳለፍኩበት ምናምን ይላሉ። እሱ ነገር ቀላል አይደለም። የቤተሰቡ በሙሉ መጠጊያ ነው። ከዛ ደግሞ መጠጊያ ብቻ አይደለም። ሲከፋ ወደ ቤትህ ነው የምትሮጠው። ደስተኛ ስትሆን ቤትህ ገብተህ ለማክበር ነው የምትጓጓው። ምንም ነገር ሲገጥምህ ሁሉንም ነገር ከቤትህ ከጎጆ ጋር ነው አያይዘ። ኢቭን ትዳር እንኳን ስትመሰረት ጎጆ ቀለሰ ነው የሚባለው። ስለዚህ ይሄ መኖሪያ ብቻ አይደለም። ለመኖርማ የሆነ ቦታ ሄደህ እኮ ለአንድ ቀን አልጋ ይዘህ ምናምን አድረህ ትወጣለህ አይደለ? ለመኖሪያ ማደሪያ ብቻ አይደለም። ሁሉም ነገርህን ስሜትህን የምትገልጽበት ገመና ሸፋኝ የሆነ ነገር ሲፈጠር ሮጠህ የምትገባበት ማምለጫ ከምንም ነገር ነውና ኢትዮጵያም ልክ እንደዛ ናት። መጠጊያችን ናት፣ መሸሸጊያችን ናት። እንደ ቤተሰብ ቅፍስ ድግፍ አድርጋ ስብስብ አድርጋ ያዘችን ናት ሲል ይመስለኛል ጎጆዬ ናትና ሚለን። ስለዚህ ጎጆነቱ ለሱ ብቻ አይደለም ለሁላችንም። ዘራይ ደረስ ወንዱ በሮም የቆመላት እነ ዘራይ ደረስን ያነሳል። እነዛን ታላላቅ የኢትዮጵያ ጀግኖች ለኢትዮጵያ መቆም ማለት ምን ማለት እንደሆነ አንደኛው ምሳሌ ነውና እሱን እናንሳው እስቲ። የሚገርምህ ኢትዮጵያ በጣም ብዙ ጀግኖች አሏት ምናምን እንላለን አይደለ? እዚህ ብቻ አይደለም። ጣሊያን ላይ ማለት ጣሊያን እኮ ኢትዮጵያን ለመግዛት እኮ የመጣች ሀገር ናት፣ ልታስተዳድረን ልትገዛን።
ከዛ ግን እሱ ሀገራቸው ላይ ሄዶ ነው ኢትዮጵያን ዲፌንድ ያደረገው። አይ ቲንክ የዶጋሊ ጦርነት ላይ የተሰዉ ጀግኖቻቸውን የሚያከብሩበት አጋጣሚ ላይ ነውና ባንዲራዋ ላይ ሲዘባበቱ ሐውልት ላይ ከዚህ ነቅለው የወሰዱት ሐውልት ላይ ሲሳለቁ አይቶ እንዴት ብሎ ዲፌንድ አደረገላት፣ ቆመላት፣ በብዙ ታገለላት። ልክ እንደዚህ አይነት በጣም ብዙ ጀግኖች ያሏት ሀገር ናት ኢትዮጵያ። እኔም በተጠንቀቅ አለሁሽ ምላት በጦርነት ብቻ ሊገለጽ የሚችል አይደለም። ለሀገር መቆም ማለት ሰላምን ማረጋገጥ ወይም ደግሞ አንድነትን ማምጣት፣ ልማት የምናያቸው አሁን እኮ ስደት የከፋው ሀገራችንን ማሳደግ ስላልቻልን ነው። ሌሎችም ነገሮች እንደዚሁና ለልማት ለእድገት መሰለፍ መቆም ማለት ያ ይመስለኛል ትርጉም። እውነት ነው። አሁን ላይ ምን እየሆነ ነው? ሁላችንም ውጪ ናፋቂ ሆነን እዚህ ሆነን ቀልባችን ያለው እዛ ነው። የሆነ ነገር ሲጎድልብን እዚህ ስለሆነን የጎደለብን ይመስለናል። አሁን መዋጋት ያለብን እሱን ይመስለኛል። እኛ ጥለነው ከሄድን ማን ነው መጥቶ ነገ ለሚመጣው ሰው ቢያስተካክልለት? እኛ ነን ሁሉንም ነገር ማድረግ የሚጠበቅብን። እንትና እንዲያድርጎ ብለህ ጣትህን ሰዎች ላይ ስትቀስር ቀሪዎቹ ብዙዎቹ ወደ አንተ እያመለከቱ መሆኑን ማሰብ አለብህ። አትንኳት አለ እሱ ሳያስነካት አለፈ። እኛስ እስከምን ድረስ ነው ሳናስነካ ጠብቀን የምናቆያት የሚለውን ነገር በደንብ ለራሳችን ልንጠይቀው ይገባል። በነገራችን ላይ ጌታቸው ካሳ 28 ዓመት ያንን ሁሉ ዓመት አሜሪካ ሲኖር ዜግነቱን አላስቀየረም ነበር። ከዚህ ታሪክ ጋር ብናነሳው እንደው ማስታወስ ያለብን አንዱ ነገር ይመስለኛልና ሀገር ማለት ምን ማለት እንደሆነ በዚህ ሙዚቃ ውስጥ በደንብ የተገለጸ ይመስለኛል። የሁላችን እናት የሆነችው ሀገራችን ኢትዮጵያ ከዚህ በላይ ከፍ ብላ አድጋ ማየት የሁላችንም ምኞት ነው። ለዚህ ደግሞ የኢትዮጵያ መልኮች ብዙ ናቸው። ብዙ ቀለም አለ፣ ብዙ ባህል አለ፣ ብዙ ማንነት አለና ያ በራሱ ሀገራችንን ከፍ የሚያደርጋት ነውና ያንን ማንነት ይዘን አንዲቷን ሀገር ማቆም ካለብን ወይም ደግሞ ለኢትዮጵያ መቆም ካለብን ጊዜው አሁን ነው። ይህ የዛሬ መልእክታችን ቢሆን ምን ይመስልሻል? እውነት ነው። በጣም ጠንካራ ሀሳብ ነው። አሁንም ድረስ እኮ እየመጡ የሚያዩን የሚጎበኙን እንደ ድንቅ የሚመለከቱን ህዝቦች ነን። ለብዙ ነገር መነሻ ብዙ አፍሪካውያን እኮ ባንዲራቸውን ከኛ ባንዲራ ተነስተው ነው ምሳሌ እያደረጉ የራሳቸውን አርማ የሚያስቀምጡት። ልክ እንደዛ በሌላውም በስልጣኔውም በትምህርቱም በዘመናዊነቱም በእድገቱም በኢኮኖሚውም በሁሉም ነገር ምሳሌ የምንሆን ሀገር እንድንሆን ሁላችንም አንድ ላይ ተባብረን እንደ ኢትዮጵያ አንድ አይደለች? ልክ እንደሷ አንድ ሆነን ታላቅ የነበረችው ኢትዮጵያ የምናስመልስ እንድንሆን ነው እንግዲህ የምንለው። እውነት ነው። በጣም ነው አመሰግነው። ቆንጆ ጊዜ ነበረን መሲ። በሌላ ጊዜ ደግሞ በሌላ ሙዚቃ እንገናኛለን። ተመልካቾቻችን ቆንጆ ጊዜ ነበረን። የጌታቸው ካሳ አገሬን አትንኳት ቆንጆ ዜማ ነው። እኛም ቆንጆ ሰዓት አሳለፍንበት። ስለ ጊዜያችሁ በጣም ነው የምናመሰግነው።